ሰላም ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት የእንግሊዘኛ አናባቢዎችን እንዴት በቀላል መንገድ ማወቅ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንግዲህ አብዛኞቻችን ንባብ ላይ ትንሽ የሚያስቸግሩን አናባቢዎችን አጠቃቀማችን እንዴት ማንበብ እንዳለብን የሚያስቸግረን ብዙ ሰዎች አለን ማለት ነው። ስለዚህ ለዛ መፍትሄ ይሆናል ብዬ ያመጣሁትን ትምህርት አብረን እናያለን ማለት ነው። እንግዲህ ዛሬ ምንድነው የምናነበው? በሾርት ቫወል ወይም አጭር ድምጽ ለምሳሌ ዛሬ ምናየው በኤ ነው። እንግዲህ ኤ ስንት አይነት ድምጽ አላት? ሁለት አይነት ድምጽ እንዳላት ሌላ ትምህርት ላይ ሰርችላችኋለሁ ማለት ነው። ስለዚህ ኤ ስንት አይነት ድምጽ አላት ማለት ነው? አንዴ እንደ አ፣ አንዴ እንደ ኤ ትነበባለች ራሷ ኤ፣ አንዴ ደግሞ እንደ አ ትነበባለች ማለት ነው። ስለዚህ ሁለት አይነት ድምጽ አላት ማለት ነው ኤ። ስለዚህ መቼ ነው እንደ ኤ ምናነባት፣ መቼ ነው እንደ አ ምናነባት ኤን ሚለውን አብረን እናያለን ማለት ነው። እንግዲህ ዛሬ ሾርት ቫወል ማለት አንድ አናባቢ ብቻ ያለው አንድ አናባቢ ሲኖረው እንዴት ኤን እንዴት ምን ብለን ነው ማንበብ ያለብን ሚለውን አብረን እናያለን ማለት ነው። ስለዚህ ሾርት ቫወል ማለት አጭር ድምጽ ወይም አንድ አናባቢ ብቻ ከቃሉ አንድ አናባቢ ብቻ ካለው ምንድነው ማለት ነው? ሾርት ሳውንድ። ስለዚህ ቫወል ኤ ዛሬ በአንድ አናባቢ ብቻ ሲሆን እንዴት ማንበብ እንዳለብን እናያለን ማለት ነው። እንግዲህ አንድ አናባቢ ብቻ ካለው ኤን ምን ብለን እናነበዋለን? አሁን ለምሳሌ ይሄኛውን እንይ፣ ቢ ኤ ዲ አሉ። ስለዚህ አንድ አናባቢ ብቻ ነው ያለ። ይሄ ተነባቢ ነው፣ እቺ አናባቢ ናት፣ እቺ ተነባቢ። ኮንሶናንት፣ ከዛ ምን አለ? ቫወል፣ ከዛ ኮንሶናንት አለ። ኮንሶናንት፣ ቫወል፣ ኮንሶናንት ማለት አናባቢ አለ፣ ከዛ ይቅርታ ተነባቢ መጀመሪያ፣ ከዛ አናባቢ፣ አሁንም ተነባቢ አለ። ስለዚህ አንድ አናባቢ ብቻ ነው ያለ ከቃሉ ማለት ነው። እዚህ ጋር አንድ አናባቢ ብቻ ኤ ብቻ ናት ያለች። ስለዚህ ኤ ብቻ ከሆነች አሁን አብዛኞቻችሁ እንደ ኤ ነው ማነባት ወይስ እንደ አ ነው ምናነባት ሚለውን መፍትሄ ታገኛላችሁ ማለት ነው። እዚህ ጋር እንደምናነባታለን እንደ አ ነው ምናነባት፣ እንደ አ። ምክንያቱም አንድ አናባቢ ብቻ ከሆነ ኤን እንደ አ ነው ምናነባት። ሁለት አናባቢ ቢሆኑ ግን እዚህ ጋር ወይም ከዛ በላይ አናባቢ ቢኖረው ለምሳሌ ከዲ ቀጥሎ ሌላ አናባቢ ቢኖር እንደምናነባት ነበር ኤን እንደ ኤ ነበር ምናነባት። ራሷ እንግሊዘኛዋን ኤ ብለን እንጠራት ነበር። ስለዚህ ምን ማድረግ አለብን? ኤ ብቻዋን ኤ ብቻ ስለሆነች እዚህ ጋር ሌላ አናባቢ ስለሌለ ኤን እንደምናነባታለን እንደ አ እናነባታለን ማለት ነው። ስለዚህ ኤን እንደ አ ነበብናት ማለት ነው አንድ አናባቢ ብቻ ካለው። ስለዚህ ቢኤን ባ ብለን እናነበዋለን። ቢኤን እንደ ባ፣ ዲን እንደ ድ ማንበብ። ባድ በአማርኛም ጽፌላችኋለሁ እንዴት ማንበብ እንዳለባችሁ፣ ትርጉሙም አለ ማለት ነው። ምን ማለት ነው? መጥፎ ማለት ነው። መጥፎ፣ ባድ ስንል መጥፎ እንደማለት እንጠቀመዋለን ማለት ነው። ያ ይሄኛውስ ምን ይላል? አሁንም በተመሳሳይ ሲ ከኤ ጋር ነው የምናነባት። ሲ እንደምን ትነበባለች? እንደ ክ ትነበባለች ብያችኋለሁ። ስለዚህ ከኤ ጋር ስለሆነች ኤ ደግሞ እንደ አ ነው የምትነበበው። ስለዚህ ሲኤን በአንድ ላይ ካ ብለን ማንበብ። ካ። ቲን እንደ ት ማንበብ። ካት ምን ማለት ነው? ካት ጽፌላችኋለሁ። እዛ ምን ማለት ነው? ትርጉሙ ድመት ማለት ነው። ድመት። ያ ይሄኛውም በተመሳሳይ ምን ብለን ነው የምናነበው? ሲኤን አሁንም እንደ ካ ነው የምናነባት። አሁን እዚህ ጋር ሌላ አናባቢ ቢኖር ለምሳሌ እዚህ ጋር ሌላ ኢ ወይም ኤ ምናምን አናባቢ ቢኖር ሌላ አናባቢ ቢኖር ምንድን እናነብ ነበር? ሲኤ እንደምናነባት ነበር እንደ ኤ ኬ ብለን እናነባት ነበር። ግን እዚህ ጋር አንድ አናባቢ ብቻ ስለሆነ እንደ አ ነው ያነበብናት። ኤን አ ሚል ድምጽ አላት ማለት ነው። ስለዚህ ሲኤን ካ አልን። ሌላ አናባቢ ቢኖራት ኬ ብለን እናነብ ነበር ብያችኋለሁ። ስለዚህ አንድ አናባቢ ስለሆነ ሲኤን ካ ብለን ማንበብ። ካ አረን እንደ ር ማንበብ። ካር ምን ማለት ነው? መኪና ማለት ነው። መኪና። ያ ይሄኛውን ሳውን እንዴት እናንብበው? ኤችኤን በአንድ ላይ ሀ ብለን ማንበብ። ኤችኤን ሀ። ቲን እንደ ት ማንበብ። ሃት ምን ማለት ነው?
ባርኔጣ ወይም ኮፍያ እንደማለት እንጠቀመዋለን ማለት ነው። ሃት። ያ እዚህ ጋር አሁን እንደምናነብበው ኤችኤን በአንድ ላይ ሀ ብለን ማንበብ አ የሚል ድምፅ አላት። ምክንያቱም ሌላ አናባቢ ስለሌለው እንደ አ ነው የምናነባት ኤን ብያቸዋለሁ። ስለዚህ ኤችኤን በአንድ ላይ ሀ፣ ኤንን እንደ ን ማንበብ፣ ዲን እንደ ድ ማንበብ። ሃንድ 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 ማለት እጅ ማለት ነው። እጅ። ያ እዚህ ጋር ሰሙ ምንድን ነው? አሁንም በተመሳሳይ ፒኤን እንደ ፓ ማንበብ፣ እንደ ኤ ሳይሆን እንደ አ እናነባታለን። ፒኤን ፓ፣ አርን እንደ ር ማንበብ፣ ቲን እንደ ት። ፓርት ፓርት ምን ማለት ነው? ክፍል። እዚህ ጋር ደግሞ የምትይዙልኝ ከአናባቢ ውጭ ከሆኑ ለምሳሌ እዚህ ጋር አር ከአናባቢ ውጭ ከሆነች ስድስተኛ ፊደል ናት ማለት ነው። ስለዚህ አናባቢ የላትም፣ እንደ ር እናነባታለን። ቲም አናባቢ ስለሌላት እንደምናነባታለን እንደ ት። ምክንያቱም ስድስተኛ ፊደሎች አናባቢ የላቸውም ስላልን ማለት ነው። ስለዚህ በዛ መልኩ ማንበብ ትችላላችሁ ማለት ነው። ያ ወደ ቀጣዩ ኒድ። እዚህ ጋር አሁንም ኤችኤን እንደ ሀ ነው የምናነባት፣ እንደ ሂ አናነብም። ምክንያቱም አንድ አናባቢ ብቻ ነው ያለ ብያቸዋለሁ። ስለዚህ ኤችኤን እንደምናንብባት እንደ ሀ ማንበብ። ኤችኤን ሀ። ኤልን አናነብም። እዚህ ጋር ኤል አትነበብም፣ ሳይለንት ነች ማለት ነው፣ ትዋጣለች። ኤፍን እንደ ፍ ማንበብ። ሀፍ 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 ምን ማለት ነው? ግማሽ ማለት ነው። ግማሽ ግማሽ። ያ እዚህ ጋር ምን ብለን አንብበው? እዚህ ጋር አሁን ኤችኤን እንደ ሀ ማንበብ፣ እንደ ሂ አናነብም፣ እንደ ሀ ማንበብ። አርን እንደ ር ማንበብ፣ ዲን እንደ ድ ማንበብ። ሃርድ ሃርድ ምን ማለት ነው? ጠንካራ ማለት ነው። ጠንካራ ለማለት ሃርድ እንላለን ማለት ነው። ኦኬ አሁንም እዚህ ጋር ምን ብለን አንብበው? ኤስኤን እንደምናንብበው እንደ ሳ፣ እንደ ሳ። አሁን ሴ የሚል ድምፅ እስካሁን አላያቸውም፣ ኤ የሚል ድምፅ እስካሁን አልሰማንም ማለት ነው። ስለዚህ ኤስኤን እንደ ሳ ነው ማንበብ ያለብን ሁሌም። ምክንያቱም አንድ አናባቢ ብቻ ካለው እንደ አ ነው የምናነባት ኤን ብያቸዋለሁ። ኦኬ ስለዚህ ኤስኤን ሳ፣ ዲን እንደ ድ። ሳድ ሳድ ምን ማለት ነው? መከፋት፣ ማዘን። ሳድ እንላለን ማለት ነው። ያ ኤስኤን በአንድ ላይ ሳ፣ ኤስኤን በአንድ ላይ ሳ። ኤልን እንደ ል ማንበብ፣ ቲን እንደ ት። ሳልት ሳልት ምን ማለት ነው? ጨው ጨው። ያ አሁንም ሲኤን በአንድ ላይ ካ ብለን ማንበብ፣ ኤንን እንደ ን ማንበብ። ካን 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 ማለት ምንድን ነው? መቻል ማለት ነው። መቻል። ያ የመጨረሻው ምን ይላል? አርኤን እንደምናንብባት እንደ ራ ማንበብ፣ አርኤን እንደ ራ፣ ቲን እንደ ት ማንበብ። ራት ራት ምን ማለት ነው? አይጥ አይጥ። ያ እንግዲህ እንደነገርኳችሁ ዛሬ ያየነው ምንድን ነው? ኤ አናባቢ አንድ ድምፅ ብቻ ወይም አጭር ድምፅ ሲሆን፣ አጭር ድምፅ ወይም አንድ አናባቢ ብቻ ካለው ምንድን ነው ማለት ነው? ስለዚህ ኤን እንደ አ ማንበብ እንችላለን። ከቃሉ አንድ አናባቢ ብቻ ካለ ኤን አ ብለን እናነባታለን ማለት ነው። ሁለት ወይም ከዛ በላይ አናባቢ ካለው ደግሞ ኤን ምን ብለን እናነባታለን? እራሷ እንግሊዘኛዋን ኤ ብለን ጠርተን እናነባታለን ማለት ነው። ዛሬ ለጊዜው ምንድን ያየን ማለት ነው? ሾርት ቫውል ኤ በአጭር ድምፅ ወይም በአጭር ሳውንድ ሾርት ሳውንድ ብለን የምንጠራውን ኤን እንደ አ ስናነበው አየን ማለት ነው። ቀጣይ ደግሞ በሎንግ ሳውንድ ኤን ምን ብለን እንጠራለን? ኤ ራሷን ኤ ብለን ማንበብ እንዴት ነው የምንችለው የሚለውን እናያለን ማለት ነው። ኤ ብለን የምናነባት እንደነገርኳችሁ ከሁለት በላይ አናባቢ ካለ። ከዛ በፊት ግን እንዴት ነው ግልጽ የሚሆንላችሁ አናባቢ ምን ማለት እንደሆነ ካለፈው ትምህርት መማር ትችላላችሁ ማለት ነው። ያለፈ ብዙ ትምህርት ሰርቼላችኋለሁ ማለት ነው። አናባቢዎችን እንዴት ማወቅ እንደምንችል አምስቶችንም አናባቢ ድምጻቸው ምን እንደሆነ አይተናል ማለት ነው። ያን ያላያችሁ ቤተሰቦች እሱን ገብታችሁ በደንብ ካያችሁ ወደዚህ ብትመጡ በጣም አሪፍ ይሆንላችኋል ማለት ነው። በደንብ እንዲገባችሁ መጀመሪያ አናባቢና ተነባቢን በደንብ ማወቅ አለባችሁ። ስለዚህ ሌላ ቪዲዮ ላይ ሰርቻለሁ ማለት ነው። ገብታችሁ አይታችሁ ወደዚህ ስትመጡ ግልጽ ይሆንላችኋል ማለት ነው። ዛሬ እንደነገርኳችሁ እንግዲህ ምን አየን? ኤ አንድ አናባቢ ሲኖር እንደ አ እንደሚነበብ አይተናል ማለት ነው። ቀጣይ ደግሞ ኤም ብለን እንዴት ነው የምናነባት የሚለውን አብረን እናያለን ማለት ነው። ሌላ ጊዜ እሰራላችኋለሁ ማለት ነው። ዛሬ እዚህ ጋር ይብቃን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ